የአምላካችን የእግዚአብሔር ስም የተባረከ ይሁን። ጌታ በቸርነትና በምህረቱ ጠብቆ ለዛሬ ለዚህ ሰዓት ለዚህ ጊዜ ስላበቃን ደግሞም ከሁሉ በላይ በፊቱ እንሆን ዘንድ በግል ጉዳያችን ሳይሆን በምድር ጉዳይ በትውልድ ጉዳይ በፊቱ መሆን መቀመጥ መጾም መጸለይ ስለቻልን ጸጋው ስለበዛልን ክብሩ ተጠቅልሎ ለሱ ይሁን። ቅዱስ ቃሉ ሲናገር ብቃታችን ከገዛ ራሳችን አይደለም ይላል። ስለቻልን በፊቱ አልሆንም፣ ስላገዘን፣ ስለረዳን፣ ስለደገፈን፣ ጸጋን ስላበዛልን፣ መንፈሱን ስለሰጠን አለ። መንፈስ ቅዱስ በዚህ አለ። የእግዚአብሔር መገኘት ህልውናው በዚህ አለ። እሳቱ እየነደደ ነው። ክብር ለኢየሱስ ይሁን። እየተቀጣጠለ ነው። ስለዚህ እንቀጥላለን። እስቲ ሁላችን ተነስተን እንቁምና ለእግዚአብሔር ቃል ክብር ከቅዱስ ቃሉ እናነባለን። ዘኍልቍ ምዕራፍ 25 ከቁጥር 1 እስከ 18 ያለውን በትዕግስት እናነባለን እና ይህንን ቅዱስ የእግዚአብሔርን ቃል ካነበብን በኋላ አጭር ጸሎት ጸልየን ዛሬ እና ነገ የምንካፈለውን እግዚአብሔር በልቤ ያስቀመጠውን እሱን አብረን እንካፈላለን። ኦሪት ዘኍልቍ ምዕራፍ 25 ከቁጥር 1 እስከ 18 ሙሉ ምዕራፉን ማለት ነው። በጌታ በኢየሱስ ክርስቶስ ስም የሕያው የእግዚአብሔርን ቃል አነባለሁ። እስራኤልም በሰጢም ተቀመጡ፣ ሕዝቡም ከሞዓብ ልጆች ጋር ያመነዝሩ ጀመር። ሕዝቡንም ወደ አምላኮቻቸው መሥዋዕት ጠሩ፣ ሕዝቡም በሉ፣ ወደ አምላኮቻቸውም ሰገዱ። እስራኤልም ብዔልፌጎርን ተከተለ፣ የእግዚአብሔርም ቁጣ በእስራኤል ላይ ነደደ። እግዚአብሔርም ሙሴን የእግዚአብሔር የቁጣው እሳት ከእስራኤል እንዲመለስ የሕዝቡን አለቆች ሁሉ ወስደህ በፀሐዩ ፊት ወደ እግዚአብሔር ስቀላቸው አለው። ሙሴም የእስራኤልን ዳኞች እናንተ ሁሉ ብዔልፌጎርን የተከተሉትን ሰዎቻችሁን ግደሉ አላቸው። እነሆም ከእስራኤል ልጆች አንዱ መጥቶ በሙሴና በእስራኤል ልጆች ማኅበር ሁሉ ፊት ምድያማዊቱን አንዲቱን ሴት ወደ ወንድሞቹ አመጣት። እነርሱም በመገናኛው ድንኳን ደጃፍ ያለቅሱ ነበር። የካህኑም የአሮን ልጅ የአልዓዛር ልጅ ፊንሐስ ባየው ጊዜ ከማኅበሩ መካከል ተነስቶ በእጁ ጦር አነሣ። ያንንም የእስራኤልን ሰው ተከትሎ ወደ ድንኳኑ ገባ። እስራኤላውያንም ሰውና ሴቲቱን ሁለቱን ሆዳቸውን ወጋቸው። ከእስራኤልም ልጆች መቅሰፍቱ ተከለከለ። በመቅሰፍትም የሞተው 24,000 ነበረ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የካህኑ የአሮን ልጅ የአልዓዛር ልጅ ፊንሐስ በቅናቴ በመካከላቸው ቀንቶአልና ቁጣዬን ከእስራኤል ልጆች መለሰ። እኔም የእስራኤልን ልጆች በቅናቴ አላጠፋሁም። ስለዚህ እነሆ የሰላሜን ቃል ኪዳን እሰጠዋለሁ። ለአምላኩም ቀንቶአልና ለእስራኤልም ልጆች አስተስርዮአልና ለእርሱ ከእርሱም በኋላ ለዘሩ ለዘላለም የክህነት ቃል ኪዳን ይሆንለታል። ከምድያማዊቱም ጋር የተገደለው የእስራኤላዊው ሰው ስም ዘንበሪ ነበረ።
የአባቱ ቤት አለቃ የስምዖናውያን የሆነ የሰሉ ልጅ ነበረ። የተገደለችውም ምድያማዊት ስም ከስቢ ነበረ፣ እርሷም የሱር ልጅ ነበረች። እርሱም በምድያም ዘር የአባቱ ቤት ወገን አለቃ ነበረ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። በፌጎር በመቅሰፍቱ ቀን ስለ ተገደለችው ስለ ምድያም አለቃ ልጅ ስለ እህታቸው ስለ ከስቢ በፌጎር ምክንያት በሸነገሏችሁ ሽንገላ አስጨንቀዋችኋልና ምድያማውያንን አስጨንቋቸው፣ ግደሏቸው። እስቲ እጆች ይነሱ። የነገሥታት ንጉሥ የጌቶች ሁሉ ጌታ ለዘላለም ተከብረህ ለዘላለም ተፈርተህ ለዘላለም ከፍ ብለህ በፍጥረተ ዓለም ሁሉ ላይ የበላይ ሆነህ የምትኖር አምላክ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሆን። እናመሰግንሃለን፣ እናመሰግንሃለን። ከምንለው በላይ ነህ። ከምንሰብከው በላይ ነህ። ከምንዘምረው በላይ ነህ። እግዚአብሔር ሆይ አንተ እጅግ ትልቅ አምላክ ነህ። በንጽሕና ለዘላለም በዙፋን ላይ ትኖራለህ። የማታረጅ ዘመናትን የምታስረጅ በዘመናት የሸመገልክ ብቻህን ድንቅን ብቻህን ታምራትን የምታደርግ አምላክ ስምህ ከዘላለም እስከ ዘላለም ብሩክ ይሆን። ዘላለም አምላክ አንተ ሁሉን የምትችል አምላክ ነህ። ጌታ ሆይ እናመሰግንሃለን። ሁሉን የምትችል አምላክ ሆነ ሳለህ ከሰው ልጅ ጋር ወዳጅ ሆንክ። ወደ ራስህ ካስጠጋሃቸው ልጆች ጋር በኪዳን ከተሳሰርካቸው ልጆች ጋር የዘላለም አባት እግዚአብሔር ሆይ ፈቃድህን ልትፈጽም ሐሳብህን ልታደርግ መጠቀሚያህ ልታደርግ በእነሱ አልፈ ልትሠራ አቤቱ የእስራኤል ቅዱስ አዎ አንተ ፈቅደህ ረክ በኢየሱስ ክርስቶስ ስም እናመሰግንሃለን። ሰማይ አምላክ ሊከለከል የተገባውን ነገር ልትከለክል የሰማይ አምላክ ቅዱስ እግዚአብሔር ሆይ በዘመናት መካከል ሰውን የምታስነሳ ጣልቃ የሚገባ ሰው የምታስነሳ በመካከል ገብቶ ቁጣን የሚያበርድ ሰው የምታስነሳ ክፋትን የሚከለክል ሰው የምታስነሳ የሰማይ የምድር ጌታ ነው እግዚአብሔር በዚች ከተማ ይህ እንዲሆን ስለወደደ እህቶቼን ስላስነሳ ወንድሞቼን ስላስነሳ በናዝሬቱ ጌታ በኢየሱስ ስም እናመሰግንሃለን። በሚታይ መልኩ ቢሆን በማይታይ መልኩ አቤቱ በዚህ ጉባኤ ጣልቃ ገብነት እየተከለከለ ስላለው ቸነፈር እየተከለከለ ስላለው ጥፋት እየተከለከለ ስላለው ሞት እየተከለከለ ስላለው እግዚአብሔር ሆይ መርገም በጌታ በኢየሱስ ስም እናመሰግንሃለን። አንተ ልትታደግ ወደህ ይህን ጉባኤ አስነሳ። በዚህ ጊዜ ይህን ጉባኤ ሰበሰብክ። ይህን ጉባኤ አከማቸ። ቃላቸውን ልታደምጥ ጸሎታቸውን ልትሰማ የዘላለም አባት የክፉን ሥራ ልታፈርስ የጨለማውን ጉልበት ልትሰብር አቤቱ በኢየሱስ ስም እናመሰግንሃለን። በፊትህ መሆን ከጀመሩበት ቀንና ሰዓት ጀምሮ እግዚአብሔር ሆይ ስለተሰራው ሥራ በመንፈስ ዓለም ስለተሰራው ሥራ በገሃዱ ዓለም ስለተሰራው ሥራ የዘላለም አባት እግዚአብሔር ሆይ ነገር እየተቀየረ ስለሆነ አዲስ ነገር እየሆነ ስለሆነ እግዚአብሔር ሆይ አንተ እየተነሳ ስለሆነ አንተ ጣልቃ እየገባ ስለሆነ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር በልቤ ያስቀመጠውን ዛሬና ነገ የምንካፈለውን ሕያው የሆነውን እግዚአብሔርን ቃል እንዲህ የሚል ርዕስ ሰጥቼዋለሁ። በእግዚአብሔር ቅናት ማገልገል። ተባረክ። በእግዚአብሔር ቅናት ማገልገል። እንደምታውቁት ቅናት የሚለውን ነገር ስናስብ ብዙ ጊዜ ኔጌቲቭ አድርገን ነው፣ በኔጌቲቭ ወርድ ነው የምንወስደው።
ነገር ግን የኛ አማርኛ ነው ሁሉንም በአንድ ቃል ወይም ደግሞ የአማርኛው መጽሐፍ ቅዱስ በአንድ ቃል ቅናት 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 ብቻ እያለ ነው የሚናገረው። በእንግሊዝኛው ግን ይለያየዋል። ቅናት የሚለውን አንዱ ዚል ብሎ ይናገረዋል። በአብዛኛው ይሄ ቃል ኔጌቲቭ አይደለም። ፖዘቲቭ የሆነ መልካም የሆነ ቅናት፣ በጎ የሆነ ቅናት፣ ለእግዚአብሔር የሚቀና ቅናት፣ የእግዚአብሔር ቅናት ብሎ ይናገረዋል። ሁለተኛው ጀሌስ የሚለው ቃል ነው። እሱ ደግሞ በአብዛኛው ፖዘቲቭ ሳይሆን ኔጌቲቭ የሆነ በሌላው ላይ መቅናት፣ ስለ ራስ መቅናት የሚለውን ሐሳብ ይወስዳልና ምናልባት በተለዋዋጭ ሁኔታ ሁለቱንም ቃላቶች ልናያቸው እንችላለን። ግን ዋናው እና ትልቁ ሐሳብ ቅናት የሚለው የወሰድኩት እኔ ዚል የሚለውን ነውና በመጽሐፍ ቅዱስ ውስጥ ይሄ ትርጉም እንዴት ይታያል? በራሱ ዚል የሚለው ትርጉሙ ምን ማለት ነው የሚለውን ሐሳብ እንውሰድ። ዚል ማለት ለአንድ ዓላማ ወይም ደግሞ ግብ ወይም ተግባር የሚኖር ከፍተኛ የሆነ ትጋት፣ ጉጉት፣ የጋለ ስሜት ወይንም ደግሞ ቀናይነት ብለን ልንወስደው እንችላለን። ባጭሩ ዚል የሚለው ቅናት ለአንድ ዓላማ ያለን ልዩ ፍቅር፣ የማይደክም ትጋት እና ማንኛውንም መስዋዕትነት ለማክፈል የሚያስችል ቀናይነት ብለን ልንወስደው እንችላለን። እንግዲህ ይሄ ቅናት በመጽሐፍ ቅዱሳዊ ትርጉም ውስጥ ለአንድ ለሚወዱት አካል ወይንም ደግሞ ነገር የሚገለጥ ትልቅ ፍቅር፣ ጥበቃ እና ትኩስ የሆነ ስሜትን የሚገልጥ የሚያሳይ እንደሆነ መጽሐፍ ቅዱሳችንን ስናጠና እናገኛለን። የእግዚአብሔር ቅናት የራሱን ስምና የሕዝቡን ቅድስና ለመጠበቅ የሚነድ መለኮታዊ እሳት ነው። እንደ ጸሎት አገልጋይ እግዚአብሔርን ፊት እንደሚፈልግ ሰው የጌታን ልብ የሚጋራ ሆነን እግዚአብሔር የሚቀናባቸውን ነገሮች እኛም ልንቀናባቸው፣ ልናስባቸው፣ በዛ ረገድ ልንነሳሳ ይገባናል። መጽሐፍ ቅዱሳዊ መሠረትን ስንመለከት በብሉይም ሆነ በአዲስ ኪዳን ስለ ቅናት የተጻፉልን እውነቶች አሉ። ምናልባት ለዛሬ ቅድም ያነበብኩትን ብቻ እንመለከታለን። ከብሉይ ኪዳን የዘውልቁ መጽሐፍ ምዕራፍ 25 ላይ ያለውን ቃል በዘውልቁ መጽሐፍ ላይ ያለውን ነገር ስንመለከት የኃጢአት መዘዝን ነው የምናየው። በጣም የሚገርመው ነገር የተደረገው ነገር የሆነው ነገር ከ24,000 ሰዎች በላይ ለእልቂት እንዲዳረጉ፣ ለሞት እንዲዳረጉ፣ ለጥፋት እንዲዳረጉ የሆነበትን ታሪክ ነው ያነበብነው። ይህ ነገር የሆነው በሁለት ዋና ምክንያት ነው። የመጀመሪያው ነገር ሥጋዊ ፍላጎቶቻቸውን ለማርካት ከማይገባቸው ሴቶች ጋር ግንኙነት ፈጸሙ ወይም ደግሞ አመነዘሩ። በግልጽ ቃል ይህንን የእግዚአብሔር ቃል ቁጥር 1 ላይ ይነግረናል። እስራኤልም በሰጢም ተቀመጡ፣ ሕዝቡም ከሞዓብ ልጆች ጋር ያመነዝሩ ጀመር። ሥጋዊ ፍላጎታቸው ናረ፣ በሥጋዊ ፍላጎታቸው ተወሰዱ። እርግማኑን ወደ በረከት ቀይሮላቸው ሊረግም የወጣው በገንዘብ የተገዛው በለዓም መርገም አልቻለም። እግዚአብሔር ጣልቃ ገብቶ መርገሙን ወደ በረከት
ቀየረላቸው። ሊረግም የወጣውን አንደበት በረከት እንዲናገር የበረከት ቃል እንዲያወጣ አደረገው። ነገር ግን ከበለዓም መርገም ያመለጠ መርገም ያላገኘው ትውልድ ሌላ ውድቀት አገኘው። ሌላ ውድቀት አገኘው። ይህም ቢሆን የበለዓም ምክር ነው፣ ባላቅን መክሮት ነው። ግን ይሄ የኪዳን ሕዝብ ኪዳኑን ጠብቆ እግዚአብሔር የሰጠውን ቃል ጠብቆ በእግዚአብሔር ቃል ጸንቶ ቢቆም ኖሮ ይህ አይሆንም ነበር። ነገር ግን ሥጋዊ ምኞቱ ስለናረ ከፍ ስላለ በሥጋዊ ምኞቱ ተሳበ፣ በሥጋዊ ምኞቱ ተታለለ። ስለዚህም ከእንግዳ ሴቶች ጋር ሄዱና አመነዘሩ። መጣበቅ ከሌለባቸው ጋር ተጣበቁ፣ መገናኘት ከሌለባቸው ጋር ተገናኙ። ይሄ ትልቅ ውድቀት ነበር። እግዚአብሔር በዘጸአት ላይ ነግሯቸዋል፣ በዘሌዋውያን ላይ ደግሞላቸዋል። እንዲህ አይነት ኪሳራ ውስጥ እንዳይገቡ፣ እንዲህ አይነት ውድቀት ውስጥ እንዳይገቡ የተጠበቀ ሕይወት እንዲሆንላቸው ነግሯቸው ነበር። ነገር ግን እነዚህ ሰዎች የእግዚአብሔርን ሕግ ተላለፉ፣ የእግዚአብሔርን ቃል ተላለፉ፣ በሥጋዊ ምኞቶቻቸው ተራመዱ። ያ ትልቅ ውድቀትን አመጣ። የመጀመሪያው ያደረጉት ነገር ይሄ ነው። ስለዚህ ሴቶቻቸውን ተከትለው ካመነዘሩ በኋላ ሴቶቻቸው ደግሞ ወደ የተወሰዷቸው ይላል፣ ወደ አማልክቶቻቸው ጋር ወሰዷቸው። የመጀመሪያው ሥጋዊ ውድቀት ነው። ሁለተኛው መንፈሳዊ ውድቀት ነው። ሥጋዊው ቀደመ፣ ከዛስ ምን ተከተለ? መንፈሳዊ ውድቀት ተከተለ። አምላክ ቀየሩ። ለምድያማውያን አማልክቶች ሰገዱ። ከማመንዘር አልፈው ይህንን ነገር እንዳደረጉ እንመለከታለን። ይህም ነገር ወጥመድ ሆነባቸው። ከአምላካቸው ከእግዚአብሔር ጋር ምን አደረጋቸው? አጣላቸው። እግዚአብሔር የቁጣውን በትር እንዲያነሳ አደረገ። ያ የተሟገተላቸው አምላክ፣ ያ የተከረከረላቸው አምላክ፣ ያ ጠበቃ የሆናቸው አምላክ፣ መርገሙን ወደ በረከት የቀየረላቸው አምላክ፣ ረጋሚውን በመንገድ የተቋቋመላቸው አምላክ የኪዳኑ ሕዝብ ሕጉን ተላልፎ ከፈቃዱ ሲወጣና ከእሱ ጋር ሲጣላ እግዚአብሔር በትሩን አነሳ። ቸነፈር የሚባለውን በትር አነሳ። ስለዚህም 24,000 ሰዎች በዚህ ቸነፈር አለቁ፣ ሞቱ። ነገሩ ቀላል አልነበረም። እጅግ በጣም ከባድ ነበር። እግዚአብሔርን አስቆጣው። እግዚአብሔር ቁጣ በእስራኤል ላይ ነደደ። ያ የተወደደ ሕዝብ፣ ከለላ የተደረገለት ሕዝብ፣ የተጠበቀ ሕዝብ፣ የተጋረደ ሕዝብ ከፈቃዱ ሲወጣ እግዚአብሔር በቁጣ ተነሳበት። ግን በዘመናት መካከል እግዚአብሔር ሰው ስላለው፣ በዘመናት መካከል እግዚአብሔር የእሱን ቅናት የሚቀና ሰው ስለነበረ አንድ ሰው ግን በዚህ ሁሉ ጥፋት መካከል ተነሳ። ፊንሃስ ተነሳ። የፊንሃስን እርምጃ ስንመለከት ፊንሃስ ኃጢአቱ በግልጽ ሲደረግ ባየ ጊዜ ዝም አላለም። ተነስቶ በጦር ወጋቸው። ይህ ድርጊት ጣልቃ መግባት ብለን የምንጠራው ነው። ኢንተርቬንሽን ሲያደርግ እንመለከተዋለን። ጣልቃ ሲገባ ወገኖች ሆይ ሁኔታው እግዚአብሔር ተቆጥቶ፣ እግዚአብሔር አዝኖ፣ እግዚአብሔር እጁን ዘርግቶ በቸነፈር እየቀጣ
ሙሴና የእስራኤል ሰዎች አዝነው እያለቀሱ እግዚአብሔር አለቆችን ግደሉ ብሎ ትእዛዝ አውጥቶ ሙሴም ደግሞ ለዳኞች ትእዛዝ አወጣ። ቤልፌጎርን የተከተሉትን ሰዎቻችሁን ግደሉ የሚል ትእዛዝ አወጣ። ይሄ ትእዛዝ ወጥቶ ባለበት ሙሴና የእስራኤል ማህበር እያለቀሱ ባለበት ሁኔታ ውስጥ ግን እጅግ በጣም ደፋር፣ ሁኔታው የማይዘገንነው፣ የእግዚአብሔር ቁጣ የማይመልሰው በእግዚአብሔር ድንኳን ደጃፍ አንዷን ሴት ይዞ ገባ ይላል። ሰዎቹ ማንነት ከታች የመጨረሻው ቁጥሮች ላይ ከቁጥር 14 ጀምሮ ተገልጿል። በሁለቱ ቁጥሮች 14 እና 15 ላይ ማን ናቸው እነዚህ ሰዎች? ሁለቱም አለቆች ናቸው። ከአለቆች ወገን ናቸው። በአለቆች መካከል የነበረ መፈላለግ፣ በአለቆች መካከል የነበረ ወዳጅነት፣ በአለቆች መካከል የነበረ ትስስር እንደሆነ እናያለን። እና ድፍረቱም ከዛ የተነሳ ሊሆን ይችላል። አቅም ያገኘው ከዛ የተነሳ ሊሆን ይችላል። ማን ከልካይ አለብኝ በሚል ማንነት እግዚአብሔር ሊመለክበት፣ እግዚአብሔር ሊከብርበት፣ እግዚአብሔር ሊመሰገንበት በሚገባው ድንኳን ውስጥ ወደ ድንኳን ይዟት ገባ ይላል። በመገናኛው ድንኳን ደጃፍ ሌሎች ያለቅሳሉ፣ እሱ ግን ሊያመነዝር፣ እሱ ግን መቅደሱን ሊያረክስ፣ እሱ ግን ድንኳኑን ሊያረክስ ይዞ ገባ። በዚህ ሁኔታ ውስጥ ነው ለኃጢአት የደፈሩ ለኃጢአት የተነሱ ሰዎች ባሉበት ሁኔታ ውስጥ ሰውንም የማይፈሩ እግዚአብሔርን የማይፈሩ ሰዎች፣ ይሉኝታ የማይዛቸው ሰዎች ባሉበት ሁኔታ ውስጥ ግን ደግሞ የጽድቅ ድፍረት ያላቸው፣ እውነተኛ ድፍረት ያላቸው፣ ለእውነት የሚቆሙ ከእግዚአብሔር ወገን የሆኑ የእግዚአብሔርን ቅናት የሚቀኑ ሰዎች ደግሞ አሉ። ያም ፊንሐስ ነበር። ፊንሐስ በዚህ ድርጊት መካከል ነው ጣልቃ የገባው። ፊንሐስ ያደረጋቸውን ነገሮች ስትመለከቱ ጦር አንስቶ ሮጠና ሄደ፣ ገባ እና ሁለቱንም ከመሬት ጋር አጣበቃቸው። በጣም የሚገርም ፊንሐስ የካህኑ የአሮን ልጅ የአልዓዛር ልጅ ነው ይላል። ከክህነት ወገን ነው፣ ሌዋዊ ነው። ካህን ሊገድል አልተፈቀደለትም። ደም ማፍሰስ ለካህን አልተፈቀደም። ግን ምን ያድርግ? የእግዚአብሔር ቅናት ሕጉን እንዲጥስ አልፎ እንዲሄድ ከሲስተም በላይ በሆነ ጉልበትና አቅም በዛ ነገር ሳይያዝ በዛ ሁኔታው ሳይጠመድ አልፎ ሄደ። ክህነቱ አልያዘውም፣ ሕጉ አልያዘውም። እግዚአብሔርም ክህነትህን እሽራለሁ፣ ይህን ነገር በማድረግ ሕግ በመተላለፍ ከተሰጠህ ኪዳን ውጭ ነው የሆንከው፣ ደም ልታፈስ አይገባም አላለውም እግዚአብሔር። ይልቁንም በቅናቴ ምን ብሏል? ቀንቷል አለ። ቀንቷል። የእግዚአብሔርን ቅናት እንደ ቀና እናያለን። ፊንሐስ የእግዚአብሔርን ቅናት ቀንቶ ሰዎቹ ላይ ጦሩን ባሳለፈ ጊዜ እግዚአብሔር ቁጣውን ምን አደረገ ይላል? መለሰ። ቁጣን የሚያስመልስ፣ ቸነፈርን የሚያስቆም፣ ሞትን የሚከለክል
የእግዚአብሔር ቅናት ያለበት አንድ ሰው ብዙ አይደለም፣ አንድ ሰው በእግዚአብሔር ቅናት የሚነሳ አንድ ሰው፣ ከእግዚአብሔር ወገን የሆነ አንድ ሰው፣ መካከለኛ የሆነ አንድ ሰው፣ አንድ ሰው እግዚአብሔር ከእሱ ጋር የሚወገን አንድ ሰው፣ በእሱ ቅናት የሚቀና አንድ ሰው፣ ለጽድቅ የሚጨክን አንድ ሰው፣ በእውነት የሚጋፈጥ አንድ ሰው፣ ለወገኔ ይጠቅማል በሚል በከንቱ ውዳሴ የማይያዝ አንድ ሰው፣ ከምድራዊ ሐሳብና ፍላጎት በላይ ለሆነ አንድ ሰው፣ በይሉኝታ የማይታጠር አንድ ሰው፣ ምን አገባኝ የማይል ቸልተኛ ያልሆነ አንድ ሰው፣ አሉ አይደል እነ ሙሴ የማይል፣ አሉ አይደል አለቆች የማይል፣ አሉ አይደል ተረኞች የማይል፣ አሉ አይደል የተሾሙ የማይል፣ ግን ክፍተትን አይቶ የሚቆም አንድ ሰው፣ በእግዚአብሔር ቅናት ተሞልቶ የሚነሳ አንድ ሰው። ፊንሐስ እግዚአብሔር ነገሩን ካየ በኋላ የሰላምን ቃል ኪዳን አደረገለት ይላል። ሰላም ኪዳንና የዘላለም ክህነትን ሰጠው። ያደረገው ድርጊት ክህነትን የሚያስቀር አልነበረም። ይልቁንም ክህነቱ እንዲቀጥል የሚያደርግ ከዛ ሁሉ በላይ የሰላም ቃል ኪዳን እግዚአብሔር አደረገለት ይላል። ፊንሐስ ታሪክ እዚህ ጋር ብቻ የሚያበቃ አልነበረም። በብሉይ ኪዳን ቢሆን በተደጋጋሚ የተጠቀሰ ወደ አዲስ ኪዳንም የዘለቀ እንደሆነ ቅዱስ ቃሉን ስናጠና እናያለን። ለምሳሌ ዳዊት በመዝሙር 106 ላይ ከቁጥር 30 እስከ 31 ላይ በጣም የሚገርም ቃል ይናገራል። እንደዚህ ይላል፣ ፊንሐስም ተነስቶ ጣልቃ ገባ፣ ቸነፈሩም ተገታ ይላል። ማን ጣልቃ ገባ? ፊንሐስ ጣልቃ ገባ፣ ቸነፈሩም ተገታ። ወገኖች ሆይ እንደ ጸሎት አገልጋይ በምድሪቱ ላይ የሚመጣውን መቅሰፍትና ክፉ ነገር በቅናት ተነስተን ጣልቃ ስንገባ ይገታል። በቅናት ተነስተን በእግዚአብሔር ቅናት ማለቴ ነው ጣልቃ ገቢዎች ስንሆን የሚከለከል ብዙ ነገር አለ። ምናልባት ይህን ጸሎት በዚህ ከተማ እንዲደረግ ያደረገው የአገልግሎት ክፍል የኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን በርካታ ምስክርነቶች ያሉት አገልግሎት ነው። ጣልቃ በመግባት ያስቀረው ያስከለከላቸው እልፍ የሆኑ ምስክርነቶች አሉ። በምድሪቱ ላይ ከመጡ ጥፋቶችና ክፉ ነገሮች ምድሪቱን ያስመለጠ፣ ትውልድን ያስመለጠ፣ ቤተ ክርስቲያንን የታደገ አገልግሎት ነው። ግን ዛሬም በትናንትናው ድልና መከናወን እየተኩራራ የሚቀመጥ ሳይሆን የትናንትናው አልፏል። ዛሬ ደግሞ ሌላ ጣልቃ መግባት ያስፈልጋል። ለዛም ነው እዚህ ምድር ላይ የተመጣው። ለዛም ነው እዚህ ከተማ ላይ እየተጸለየ ያለው። ነገም ደግሞ ወደ ሌላ ከተማ ይኬዳል። ነገም ደግሞ ወደ ሌላ ሀገር ይኬዳል። ስራችን ጣልቃ ገብነት ስለሆነ በእግዚአብሔር ቅንዓት ጣልቃ መግባት ትዝ ይላችኋል። ዘሌዋውያን መጽሐፍ ምዕራፍ 10 ላይ ከቁጥር 1 እስከ 3 ስንመለከት ዮናዳብና አብድዩ ግድ የለሽ ሆነው የተገለጡበት ሁኔታ፣ እግዚአብሔር ሲወቅስ፣ እግዚአብሔር ሲዘልፍ። ወገኖች ሆይ ቅናት የሌለው አገልጋይ ለእግዚአብሔር ቅድስና ግድ የለውም። ቅናት የሌለው አገልጋይ
ከዚህ የተነሳ ውድቀትን ያመጣል። ዛሬ ያለው ውድቀት፣ ዛሬ ያለው ኪሳራ፣ ዛሬ ያለው ችግር ወገኖቼ ቅናት እየጠፋ ከመሄዱ የተነሳ ሰዎች ምንም አይመስላቸውም። ቤተ ክርስቲያን ረክሳ ምንም አይመስላቸውም። ትውልድ እየወደቀ ምንም አይመስላቸውም። ትውልድ እየጠፋ ምንም አይመስላቸውም። እነሱ ሆዳቸው ይሙላ እንጂ፣ እነሱ ኪሳቸው ይሙላ እንጂ፣ እነሱ የራሳቸው ነገር ይስተካከል እንጂ። ጠጋ ብትሉ፣ ብትጠይቁ፣ ብትሟገቱ፣ ሐሳብ ብታነሱ ሁል ጊዜ የራሳቸው ጉዳይ ብቻ ነው የሚያንገበግባቸው። ስለ ራሳቸው ነገር ብቻ ነው። ግን ትውልድ እየጠፋ ነው። ግን ብዙ ነገሮች እየተበላሹ ነው። ምናልባት ቅድም እኔ ስመጣ መጨረሻ ላይ እየጸለያችሁ የነበረው ስለ ትውልድ እንደነበረ ሰምቻለሁ። ትውልድን ማስመለጥ፣ አዎ ጣልቃ ገብነት ያስፈልጋል። የዛሬ 3 ሳምንት አካባቢ ላይ ደቡብ ኦሞ ነበርኩ እና ቤተ ክርስቲያን ተከላ አገልጋዮችን ስናሰለጥንና አብረናቸው ስናሳልፍ አንድ ነገር አሉን። እኛ እግዚአብሔርን እያገለገልን ልጆቻችን ግን እየተወሰዱብን ነው። ባካችሁን እርዱን። ምንድነው የምናደርገው? እኛ እግዚአብሔርን እያገለገልን ነው፣ ልጆቻችን ግን ምን እያሉ ነው? እየተወሰዱ ነው። ወገኖች ሆይ በቅናት እንድንነሳ የሚያደርገን በርካታ ነገር አለ። ሚዲያው የሚነግረን ነገር አለ። እንዲሁ ዝም ብለን እንዳልባሌ እንደተራሰው ሁሉ ነገር እዚህ ምድር ላይ እንደሚያልቅለት ሰው ነገሮችን እየሰማን ብቻ ነው የምንሄደው? ወይንስ የምንሰማው ነገር እንደ አለርት ሆኖ ያነቃን ይሆን? የእግዚአብሔር ድንኳን በጋለሞታዎች እየተሞላ፣ በዘማውያን እየተሞላ፣ በአመፅና በክፋት እጅግ ደፋር በሆኑ ሰዎች እየተሞላ ዝም ምንል ከሆነ፣ በእግዚአብሔር ቅናት የማንነሳ ከሆነ ወገኖች ሆይ ነግበኔ ነው። የማይደርስ የሚመስለን ከሆነ ተሳስተናል። ግን አይደለም። ዛሬ ፊንሐሶች ያስፈልጋል። በእግዚአብሔር ቅናት የሚቀኑ ፊንሐሶች ያስፈልጋል። የዘመኑ ፊንሐስ እንድትሆኝ እግዚአብሔር ይፈልጋል። የዘመኑ ፊንሐስ እንድትሆን እግዚአብሔር ይፈልጋል። ብዙ ቦታ ላይ ስልጠና ለመስጠት ለማገልገል እንሄዳለን። ስናስተምራቸው ይህንን ትምህርት ዋናዎቹ ሰዎች መጥተው ቢማሩ ኖሮ ይሉናል። እኛ ደግሞ እንደዚህ እንላለን፣ አይ እግዚአብሔር የፈለገው እናንተን ነው፣ ዋናዎቹን ሰዎች አይደለም። ዛሬም እላችኋለሁ እግዚአብሔር እናንተ ጣልቃ እንድትገቡ ይፈልጋል። ወደ ሌላ አትጠቁሙ። እነ ከሌ ቢኖሩ አትበሉ። የተማሩ ሰዎችን አታስቡ። ፊተኛ ናቸው ብላችሁ የምታስቡትን ሰዎች አታስቡ። እያሉ ነው ፊንሐስ የተነሳው። እያሉ እነ ሙሴ እያለቀሱ እኮ ነው። አክሽን አልወሰዱም። ያለቅሳሉ። እግዚአብሔርን ቁጣ ሰምተዋል። ጥፋት እያዩ ነው። ችግር እያዩ ነው። ግን እርምጃ አልወሰዱም። እርምጃ ለመውሰድ የተነሳው ግን ማን ነው? ፊንሐስ ነው። ፊንሐስ ነው። የዘመኑ ፊንሐስ እንድትሆን እግዚአብሔር ይፈልጋል። የዘመኑ ፊንሐስ እንድትሆኝ እግዚአብሔር ይፈልጋል። እንድትነሱ ይፈልጋል። ገና ነው፣ አላለቀም። የሚከለከል ነገር ገና አላለቀም። የሚቆም ነገር ገና አላለቀም። የምድራችን ጉዳይ ገና ነው፣ አላለቀም። አሁንም በቅናት የሚነሱ ሰዎች ያስፈልጋሉ። አሁንም ጣልቃ የሚገቡ ሰዎች ያስፈልጋሉ። አሁንም ጥፋትን የሚያስቆሙ ሰዎች ያስፈልጋሉ። እግዚአብሔር በዚህ ቅናት እንድንነሳለት ይፈልጋል። ጆን ዌስሊ እንደዚህ ይላል፣ ያለ ቅናት የሚቀርብ ጸሎት ክንፍ እንደሌለው ወፍ ነው።
ወደ ሰማይ መውጣት አይችልም። ቅናት የሌለው ጸሎት ክንፍ እንደሌለው ወፍ ነው። ወደ ሰማይ መውጣት አይችልም። ጄሲ ራይል ደግሞ እንደዚህ ይላል፣ እውነተኛ ቅናት ለእግዚአብሔር ክብር የሚነድ ሰማያዊ እሳት ነው ይላል። እውነተኛ ቅናት ለእግዚአብሔር ክብር የሚነድ ሰማያዊ እሳት ነው። ወገኖች ሆይ በዚህ ቅናት መነሳት እንድንችል ጌታ ይርዳል። በዚህ ቅናት የተሞላን ሰዎች እንሆን። በእውነተኛው ቅናት፣ በእግዚአብሔር ቅናት እንጸልያለን። በእግዚአብሔር ቅናት ፊንሐስ ለእግዚአብሔር እንደቀና ለእግዚአብሔር የምንቀና ሰዎች እግዚአብሔር በሱ ልክ እንድንቀና ይፈልጋል። በሱ ልክ እንድንቀና ይፈልጋል። በእግዚአብሔር ቅናት ለመቀናት በእውነት ይህ የእግዚአብሔር ቅናት በእኛ ውስጥ እንዲገባ ረፍት እንዲነሳል በቀን ቢሆን በሌሊት በእግዚአብሔር ቅናት መቆም እንድንችል ባለንበት አገልግሎት ውስጥ በእግዚአብሔር ቅናት ማገልገል እንድንችል በምንኖርበት ከተማና ምድር በእግዚአብሔር ቅናት መመላለስ እንድንችል ይህ የእግዚአብሔር ቅናት በእያንዳንዳችን ላይ እንዲሆን እስቲ ሁላችን እንጸልይ። ቅናት ተራ ቅናት አይደለም። ይሄ ቅናት ተራ ቅናት አይደለም። ይሄ ቅናት እግዚአብሔርን የሚቀሰቅስ ቅናት ነው። እግዚአብሔርን የሚያስነሳ ቅናት ነው። ይሄ ቅናት እውነተኛ ቅናት ነው። ይሄ ቅናት ትክክለኛ ቅናት ነው። ይሄ ቅናት ክፋትን የሚከለክል ቅናት ነው። ይሄ ቅናት ቸነፈርን የሚከለክል ቅናት ነው። ይሄ ቅናት እግዚአብሔርን የሚያናገር ቅናት ነው። ይህ ቅናት በሁላችን ላይ ይሁን። በዚህ ቅናት ማገልገል ይሆንልን። በቀሪ ዘመናችን በዚህ ቅናት መቆም ይሆንልን። በቀሪ ሕይወታችን በዚህ ቅናት መመላለስ ይሆንልን። ቅናት የእግዚአብሔር ቅናት የእግዚአብሔር ቅናት የእግዚአብሔር ቅናት የእግዚአብሔር ቅናት ይህ ቅናት በእኛ ላይ ይህ ቅናት በእኛ ላይ በኃይል ይሁና። እየጨመረ የሚሄድ የእግዚአብሔር ቅናት ክፋት እየጨመረ በሄደ ልክ አመጽ እየጨመረ በሄደ ልክ የእግዚአብሔር ቅናት በእኛ ሕይወት እየጨመረ ይሂዳ። ከክፋቱ በላይ የእግዚአብሔር ቅናት በእኛ ሕይወት እየጨመረ ይሂዳ። የሚከለክል ቅናት እየጨመረ ይሂዳ። ከአመፃው በላይ ከጥፋቱ በላይ ከቸነፈሩ በላይ የእግዚአብሔር ቅናት በእኛ ላይ እየበዛ ይሄድ፣ እየጨመረ ይሄድ፣ ከፍ እያለ ይሄድ።